ሰላም ጤና ይስጥልኝ። የኪሳችሁን ሁኔታ የሚወስነውና በኢኮኖሚያችን ላይ ትልቅ መነጋገሪያ የሆነው የውጭ ምንዛሪ ተመን የት ደረሰ? ባንኮችስ ምን እያሉ ነው? በየቀኑ የሚዋዥቀው የዶላር ዋጋ በእርሶ የዕለት ተዕለት ግዢና ሽያጭ ላይ የሚኖረውን ተጽዕኖ በዝርዝር የምንመለከትበት መረጃችንን ይዘንላችሁ መተናል። እንደተለመደው በትይዩ ገበያው ላይ ዩኤስዲን፣ ዩሮን፣ ፓውንድን፣ በስዊስ ፍራንክን፣ የካናዳን፣ የአውስትራሊያን፣ የቻይና ዩዋን በተጨማሪም የኩዌትን፣ የዲርሃምን፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የኢጅፕትን፣ የእስራኤልን ሽቅል መረጃዎች እንነግራችኋለን። በተጨማሪም ደግሞ በእርግጥ ዛሬ ዕለተ እሁድ ነው። ትላንትና ባንኮች ላይ በስንት እየተዘረዘረ ይገኛል የሚሉን ዋና ዋና ምንዛሪዎችን እንዲሁም የምናስቃኛችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ላይክ ማድረጋችሁ እንዲሁም ሼር ማድረጋችሁን እርግጠኞች ሆኑ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ከአሜሪካ ዶላር እንጀምራለን። ዛሬ ጥር 17 2018 ዕለተ እሁድ ላይ አንድ የአሜሪካ ዶላር በትይዩ ገበያው በ190 ከ60 ነው በመዘርዘር ላይ የሚገኘው። 100 ዩኤስዲ ደግሞ በ19060 በመዘርዘር ላይ ይገኛል። ባንክ ላይ እየተዘረዘረ የሚገኘው በትላንትናው ዕለት 15161 እንደነበረ አይረሳም። ዩሮን ስንመለከት 1 ዩሮ 225 ከ44 ሲዘረዘር 100 ዩሮ ደግሞ 22544 እየተዘረዘረ ነው። ባንክ ላይ በ176 ከ50 ሲዘረዘር ነበረ። 100 ዩሮ ደግሞ 17650። የፓውንድን ምንዛሬ በትይዩ ገበያው ስንመለከት ዛሬ ጥር 17 2018 ዓ.ም አንድ ፓውንድ ስተርሊንግ በ259 ከ46 ሲዘረዘር 100 የፓውንድ ስተርሊንግ ደግሞ በ25946 እየተዘረዘረ ነው ያለው። ባንክ ላይ ባገኘነው መረጃ መሰረት በ198 ከ38 ሲዘረዘር የነበረ መሆኑ አይረሳም። በትናንትናው ዕለት 100 የፓውንድ ስተርሊንግ ደግሞ 19838 ነበረ። በመቀጠል የምንመለከተው ተመልካች አድማጮቻችን የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በትይዩ ገበያው ላይ በ243 ብር ከ73 ሲዘረዘር ነው የዋለው። 100 የስዊስ ፍራንክ ደግሞ 24373 እየተዘረዘረ ነው የሚገኘው። በባንክ ላይ የስዊስ ፍራንክ በ184 ከ98 በመዘርዘር ላይ ይገኛል። የካናዳ ዶላርን ስንመለከት አንዱ የካናዳ ዶላር በትይዩ ገበያው ላይ በ139 ከ03 እየተዘረዘረ ነው ያለው። 100 የካናዳ ዶላር ደግሞ 13903 ብር ይዘረዘራል። ባንክ ላይ ከብርሃን ባንክ ባገኘነው መረጃ መሰረት አንድ የካናዳ ዶላር በ110 ከ56 ሲዘረዘር 100 የካናዳ ዶላር ደግሞ 11056 እየተዘረዘረ ይገኛል። በመቀጠል በትይዩ ገበያው የአውስትራሊያ ዶላርን ስንመለከት ዛሬ ጥር 17 2018 ዓ.ም ላይ በ131 ከ44 ሲዘረዘር 100 የአውስትራሊያ ዶላር ደግሞ 13144 በመዘርዘር ላይ ይገኛል። በብርሃን ባንክ ላይ አንዱ የአውስትራሊያ ዶላር በ103 ብር ከ21 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ10321 በመዘርዘር ላይ ነው የዋለው በትላንት መረጃችን መሰረት። እንቀጥላለን። የቻይና ዩዋንን ስንመለከት በትይዩ ገበያው አንድ የቻይና ዩዋን በ27 ብር ከ37 ሲዘረዘር በባንክ ላይ ደግሞ በንግድ ባንክ መረጃ መሰረት በትላንትናው ቀን ላይ አንድ የቻይና ዩዋን በ21 ብር ከ05 ሲዘረዘር ነበረ። 100 የቻይና ዩዋን ደግሞ 2105 ብር እየተዘረዘረ ነበረ። እንቀጥላለን ተመልካች አድማጮቻችን። በመካከለኛው ምስራቅ ያሉትን የአረብ ሀገራት ምንዛሪዎችን ቀጥለን የምንመለከት ይሆናል። ቪዲዮውን እየተከታተላችሁ ካላችሁ እስካሁን ድረስ ላይክ ማድረጋችሁን እንዲሁም ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በዚህ ዩቲዩብ ቻናል ላይ የሚቀርቡትን ከምንዛሪ እንዲሁም ከወርቅ ዋጋዎች ጋር የተመለከቱ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን አይረሳ። ቀጥለን የምንመለከተው የኩዌት ዲናር ይሆናል። አንድ የኩዌት ዲናር
በትይዩ ገበያው በ623 ከ95 ሲዘረዘር 100 የኩዌት ዲናር ደግሞ 62395 ነው በመዘርዘር ላይ የሚገኘው። በባንክ ባገኘነው መረጃ መሰረት አንድ የኩዌት ዲናር 484 ከ60 ሲዘረዘር 100 የኩዌት ዲናር ደግሞ 48460 በመዘርዘር ላይ ነበረ። የዲርሃምን ምንዛሬ ስንመለከት አንዱ የዲርሃም ምንዛሬ በዛሬው በትይዩ ገበያ ባገኘነው መረጃ መሰረት በ51 ብር ከ90 ሲዘረዘር 100 የዲርሃም ምንዛሬ ደግሞ በ5190 በመዘርዘር ላይ ነው የሚገኘው። የባንክ መረጃው እንደሚያመለክተው አንድ ዲርሃም በ41 ብር ከ28 ሲዘረዘር 100 ዲርሃም ደግሞ በ4128 እየተዘረዘረ ውሏል። የትላንት መረጃው እንደሚያመለክተው በንግድ ባንክ መረጃ መሰረት ንግድ ባንክ ምንዛሪዎችን በሚያመጣበት ሰዓት ላይ እንደምታውቁት ከሆነ የ10 ብር ጉርሻ አለው። በእያንዳንዱ ዶላር፣ በእያንዳንዱ ዩሮ፣ ፓውንድ እንዲሁም ሌሎች ዓለም አቀፍ ምንዛሪዎች ላይ ማለት ነው ስትዘረዝሩ ወይም ስትገዟቸው የ10 ብር ጭማሪ አለው ማለት ነው። ያንን ለማስታወስ እንወዳለን። በመቀጠል የምንመለከተው የሳውዲውን ሪያል ይሆናል። በትይዩ ገበያው ላይ የሳውዲው ሪያል ዛሬ እየተሸጠ የሚገኘው በ50 ብር ከ84 ሲሆን 100 የሳውዲ ሪያል ደግሞ በ5084 ብር በመሸጥ ላይ ይገኛል ማለት ነው። በባንኮች ላይ ትላንት በዋለው ዛሬም በዘለቀው የሳውዲ ሪያል አንድ መግዣ ዋጋ በንግድ ባንክ መረጃ መሰረት በ40 ብር ከ40 ሲገዛ 100 ደግሞ በ4040 ብር በመገዛት ላይ ይገኛል። እንቀጥላለን። የኦማንን፣ የጆርዳንን፣ የባህሬንን፣ የኢጅፕትን፣ የእስራኤልን በመቀጠል የምንነግራችሁ ይሆናል። አንድ የኦማን ሪያል 495 ብር ከ94 ነው በመዘርዘር ላይ የሚገኘው። የኦማን ሪያል እንደምታውቁት ከሆነ ከኩዌትና ከባህሬን ቀጥሎ እጅግ በከፍተኛ ብር እየተሸጡ ከሚገኙ የምንዛሬ አይነቶች መካከል ዋነኛው ነው ማለት ይቻላል። በሶስተኛ ደረጃ ላይ የሚገኘው የኩዌት ዲናር ይቀድማል። ቀጥሎ ደግሞ የባህሬን ዲናር፣ በሶስተኛ ደረጃ ደግሞ እጅግ በጣም ከፍተኛ ምንዛሬ ያላቸው ከሚባሉ ሀገራቶች መካከል የኦማን ሪያል ምንዛሬ እንግዲህ ይጠቀሳል ማለት ነው። በትይዩ ገበያ እየተዘረዘረ የሚገኘው በዛሬው ቀን ላይ በ495 ከ94 ነው። 100 የኦማን ሪያል ደግሞ በ49594 በመዘርዘር ላይ ነው የሚገኘው። በመቀጠል የምንመለከተው ደግሞ የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር በ268 ብር ከ83 ሲዘረዘር 100 የጆርዳን ዲናር ደግሞ 26883 በመዘርዘር ላይ ይገኛል። የባህሬንስ ስንት ገባ ካላችሁኝ ዛሬ ጥር 17 2018 ዓ.ም አንድ የባህሬን ዲናር በ507 ብር ከ54 ሲዘረዘር 100 የባህሬን ዲናር ደግሞ በ50754 በመዘርዘር ላይ ነው የሚገኘው። በመቀጠል የኢጅፕት ፓውንድ እንመለከታለን። አንዱ የኢጅፕት ፓውንድ በ4 ብር ከ04 ሲዘረዘር 100 የኢጅፕት ፓውንድ ደግሞ 404 ብር እየተዘረዘረ እንደሚገኝ ያገኘነው መረጃ ይመለከታል። በመቀጠልና በመጨረሻ የምንመለከተው ደግሞ የእስራኤል ሽቅልን ሲሆን አንድ የእስራኤል ሽቅል ዛሬ ጥር 17 ዕለት እሁድ ላይ በትይዩ ገበያው መረጃ መሰረት በ60 ብር ከ80 በመሸጥ ላይ ነው የሚገኘው። 100 የእስራኤል ሽቅል ደግሞ 6080 በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን የዛሬን የጥር 17 በትይዩ ገበያ ወይም ደግሞ በጥቁር ገበያው ያለውን ምንዛሬ የተመለከትንበት እንዲሁም ደግሞ በከፊል በባንኮች ዋና ዋና ምንዛሬዎችን የተመለከትንበትን መረጃ በዚህ አበቃን። በነገው ቀን እንዲሁም ተከታትለን መረጃዎችን ለእናንተ የምናደርስ ይሆናል። በያላችሁበት ሰላም ሁኑ። ቤተሰቡን እንዲሁ አይረሳ። መልካም ጊዜ